ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ወደ እናንተ የሚደርስላችሁ የገበያ ሚዲያ ቢዝነስ ፖድካስት ፕሮግራማችን ነው። በዛሬው የገበያ ሚዲያ ቢዝነስ ፖድካስት ፕሮግራማችን የውጭ ሀገር ዜጎች በአንድ ጊዜ ከአንድ በላይ መኖሪያ ቤት እንዳይኖራቸው የሚከለክል አዋጅ መጽደቁ ተሰምቷል። አዋጁ ምን ነገሮችን ያካትታል? በተለይም አዋጁ በሊዝ ጨረታ በሚሰጥ መሬት ካልሆነ በስተቀር የትኛውም የውጭ ሀገር ዜግነት ያለው ዜጋ ለሚኖረው ቤት የቤት ግንባታ ማከናወን እንደማይችልም ተገልጿል። የአዋጁ ይዘት ምንድነው? በዝርዝር የምናየው ይሆናል። እንደዚሁም ያልተገነባ ቤት የሚሸጡ ሪል ስቴት አልሚዎች የሚሰበስቡትን ገንዘብ በዝግ አካውንት እንዲያስቀምጡ የሚያስገድድ በተለይም 3 ቅድመ ሁኔታዎችን በግልጽ ያስቀመጠ አዋጅ መስከረም 30 2017 ዓ.ም ለሕዝብ ተወካዮች ምክር ቤት ረቂቅ ሆኖ ቀርቦ እንደነበር ይታወቃል። ይህ አዋጅ በአግባቡ ተፈጻሚ የሆነ አይደለም። በተለይም ሪል ስቴት አልሚዎች 80% ወይም 80% የደረሰን ቤት ለገዢው እንዲያስረክቡ የሚያስገድድ አዋጅ ቢሆንም ይሁንና ግን የተግባራዊ እየሆነ አይደለም የሚል ቅሬታም ቀርቧል። በዚህም ጉዳይ ላይ ዘርዘር ያለ መረጃን የምንሰጣችሁ ይሆናል። በመጨረሻም ኢትዮጵያ ለምን የአሰብ ወደብን መጠቀም አልቻለችም የሚለውንም ጉዳይ አብረን አያይዘን የምናነሳላችሁ ይሆናል። በእነኚህ አበይት ጉዳዮች ላይ ቁም ነገር አዘል መረጃዎችን የምናካፍላችሁ ይሆናል። አብራችሁን እንድትቆዩ በመጋበዝ በቆይታችን ታዲያ ተወዳጁ ገበያ ሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ አብራችሁን እንድትዘልቁ በመጋበዝ በቀጥታ ወደ አዘጋጀነው መረጃችን እናልፋለን። የውጭ ሀገር ዜጎች እንግዲህ በአንድ ጊዜ ከአንድ በላይ መኖሪያ ቤት እንዳይኖራቸው የሚከለክል አዋጅ መጽደቁ ተሰምቷል። የሕዝብ ተወካዮች ምክር ቤት የውጭ ሀገር ዜጎች በአንድ ጊዜ ሊኖራቸው የሚችለው የመኖሪያ ቤት ከአንድ በላይ እንዳይሆን የሚደነግግ አዋጅ ማጽደቁ ተሰምቷል። ምክር ቤቱ የውጭ ሀገር ዜጎች የመኖሪያ ቤት ባለቤት የሚሆኑበትን አግባብ ለመደንገግ የወጣውን አዋጅ ሰኔ 24 ቀን 2017 ዓ.ም ማለትም በዛሬው ዕለት አጽድቋል። ባለፈው ግንቦት ወር አጋማሽ ላይ ለፓርላማው ቀርቦ የነበረው ይህ አዋጅ ሲጸድቅ ከአዋጁ ስያሜ ጀምሮ የተወሰኑ ማሻሻያዎችም ስለመደረጋቸው ተጠቁሟል። የቀድሞ ረቂቅ ከመኖሪያ ቤት በተጨማሪ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት የሚሆኑበትንም ድንጋጌዎች የያዘ እንደነበር ተገልጿል። ሆኖም አዋጁ ለዝርዝር እይታ የተመራላቸው የምክር ቤቱ የከተማ መሰረተ ልማትና ትራንስፖርት ጉዳዮችና ከሕግና ፍትህ ጉዳዮች ቋሚ ኮሚቴዎች የአዋጁ ዋና ትኩረት በመኖሪያ ቤት ብቻ ላይ ያተኮረ እንዲሆን አድርገዋል ወይም እንዲሻሻል ማድረጋቸውን የተሰማው ቋሚ ኮሚቴዎቹ ባቀረቡት የውሳኔ ሀሳብ መሰረት የማይንቀሳቀስ ንብረት የሚለው ሐረግ ሙሉ በሙሉ እንዲወጣ መደረጉ ተጠቁሟል። ይህም የውሳኔ ሀሳቡ ታሳቢ ያደረገው የማይንቀሳቀስ ንብረት የሚለው ሐረግ አሻሚ በመሆኑ አላስፈላጊ ትርጉም ስለሚፈጥርና በተለይም በሕግ ሂደት አወዛጋቢ የሆኑ አላስፈላጊ ውዝግቦችን ሊያስነሳ ስለሚችል ይህንን ታሳቢ በማድረግ እንደሆነ ተጠቁሟል። ከዚህም በተጨማሪ በረቂቅ አዋጁ የማይንቀሳቀስ ንብረትን የሚመለከተው የትርጓሜ ንዑስ አንቀጽ እንዲሰረዝ ስለመደረጉም ሰምተናል። በረቂቁ ለማይንቀሳቀስ ንብረት የተሰጠው ትርጓሜ በውጭ ዜጋ በሊዝ ባለይዞታነት ወይም ባለቤትነት የሚያዝ መሬት ወይም የመኖሪያ ቤት እንዲሁም ተያያዥ ግንባታዎችን የሚል ይዘት ወይም ትርጓሜ እንዳለውም ተጠቅሷል። የውሳኔው ሀሳቡ በረቂቅ አዋጁ ውስጥ ከማይንቀሳቀስ ንብረት ጋር የተያያዙትን ድንጋጌዎች በሙሉ ትኩረታቸው የመኖሪያ ቤት ላይ ብቻ እንዲሆን እንደተደረገም ነው የተገለጸው። የውጭ ሀገር ዜጋ የመኖሪያ ቤት ባለቤት መብትን የሚመለከተው ይህ አዋጅ አንድ አዲስ ንዑስ አንቀጽም እንደተጨመረበት ተጠቁሟል። በዚህ ንዑስ አንቀጽ መሰረት የውጭ ሀገር ዜጋ የመኖሪያ ቤት ባለቤት የሚሆነው በሊዝ ጨረታ ስርዓት ብቻ እንጂ ከዚህ ውጭ መሆን እንደማይችል ቁርጥ ያለ ድንጋጌ ሰፍሮበታል ወይም ታክሎበታል ማለት ነው። የውጭ ሀገር ዜጋ የቤት ግንባታ ማከናወን የሚችለውም በተመሳሳይ በሊዝ ጨረታ በሚሰጥ መሬት እንጂ በምደባ ወይም በተመሳሳይ አሰራር እንዳልሆነ ተገልጿል ማለት ነው በዚሁ ንዑስ አንቀጽ። ከዚህም በተጨማሪ የውጭ ሀገር ዜጎች ሊኖራቸው የሚችለው የመኖሪያ ቤት ቁጥር ላይም ገደብ ተጥሏል። ይህም ማለት በአንድ ጊዜ አንድ የውጭ ሀገር ዜጋ ሊኖረው የሚችለው ቤት አንድ ቤት ብቻ እንዲሆን ተጠቅሷል ወይም ተደንግጓል ማለት ነው። ከዚህም የውጭ ሀገር ዜጋ በአንድ ጊዜ የሚኖረው ከፍተኛ የማይንቀሳቀስ ንብረት ቁጥር በመመሪያ እንዲወሰን ከዚህ ቀደም የነበረው አዋጅ ወይም ረቂቅ አዋጁ ላይ ማለት ነው የተተወ እንደነበር ይታወሳል። ይሁንና ግን አሁን አዋጁ ሲጸድቅ አንድ የውጭ ሀገር ዜጋ በአንድ ጊዜ የሚኖረው የመኖሪያ ቤት ወይም ቋሚ ንብረት አንድ ብቻ እንደሆነ
ተጠቁመዋል ማለት ነው። ነገር ግን ቋሚ ኮሚቴዎቹ ያቀረቡት የውሳኔ ሀሳብ ማንኛውም የውጭ ሀገር ዜጋ በማናቸውም በአንድ ጊዜ የሚኖረው የመኖሪያ ቤት ቁጥር አንድ ነው ሲባል ለሀገር ልማትና በተለይም ደግሞ ለዜጎች ጥቅም አስፈላጊ ሆኖ ሲገኝ የከተማና መሰረተ ልማት ሚኒስቴር እንደ አስፈላጊነቱ መመሪያ በማሻሻል ሊሰጥ የሚችልበት ሁኔታ እንዳለ ስልጣን ተሰጥቶታል ማለት ነው በአዋጁ። የመኖሪያ ቤት ባለቤት ለመሆን መሟላት የሚገባቸው ቅድመ ሁኔታዎች ላይም አዲስ መስፈርት ተካቶበታል ነው የተባለው። አንድ የውጭ ሀገር ዜጋ የቤት ባለቤት ለመሆን ከሀገር ሰላም፣ ደህንነት፣ ጸጥታና ተያያዥ ጉዳዮች ጋር የሚያያይዝ የክልከላ ገደብ የሌለበት ወይም ከወንጀል ሪከርድ ነፃ መሆን እንዳለበት አዋጁ ይደነግጋል። ከዚህም በተጨማሪ የመኖሪያ ቤት ባለቤት የሆኑ የውጭ ሀገር ዜጎች መብቶችን የሚመለከተው የአዋጁ ክፍል ላይ የውጭ ሀገር ዜጎች መኖሪያ ቤታቸውን ማከራየት መብት ቢኖራቸውም የመኖሪያ ቤቱን ግን ለንግድ ዓላማ መዋል እንደማይችሉ በግልጽ በአዋጁ ተደንግጓል ማለት ነው። ከዚህም በተጨማሪ የመኖሪያ ቤት ባለቤት ለመሆን በሊዝ መሬት የሚያገኙ የውጭ ሀገር ዜጎች አጠቃላይ የሊዝ ዋጋውን በአንድ ጊዜ መክፈል ግዴታ እንዳለባቸውም በአዋጁ ተመላክቷል ማለት ነው። ይህ ግዴታ የተጣለባቸው ክልሎች ወይም የከተማ አስተዳደሮች ከተሞች የሊዝ ክፍያውን በአንድ ጊዜ የሚያገኙበትን እድል መፍጠር ስለሚያስችልና ጥሩ የሆነ የፋይናንስ ገቢም ለማግኘት ታሳቢ ተደርጎ እንደሆነ ተጠቁመዋል። የግዴታ የተጣለባቸው ክልሎች ከተሞችም ይህንን አዋጅ ተፈጻሚ ማድረግ ግዴታ እንዳለባቸውና ተከታትለው ቁጥጥር እንዲያደርጉና መረጃውን በሚመለከት በአግባቡ ዘመናዊ የመረጃ አሰራር ስርዓትን በመዘርጋት ለሚመለከተው የመንግስት አካል እንዲሰጡ ወይም ለሀገሪቱ ብሔራዊ የመረጃ ማዕከል ወይም ቋት እንዲያስገቡ ኃላፊነት እንደተጣለባቸው ተጠቁመዋል ማለት ነው። በዚህ መሰረት ክልሎች የአዋጁን ድንጋጌዎች በክልላቸውና በከተሞቻቸው የማስፈጸም እንደዚሁም ለተግባራዊነቱ ተገቢ ክትትልና ድጋፍ በማድረግ ተፈጻሚ እንዲያደርጉት ኃላፊነት ተጥሎባቸዋል ማለት ነው። ይህንን መረጃ ደረስናችሁ። ወደ ሁለተኛው መረጃችን ስንሸጋገር ደግሞ ሪል ስቴትን ነው የምናገኘው። እንደሚታወቀው መስከረም 30 2017 ዓ.ም አንድ ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት ቀርቦ እንደነበር ይታወሳል። የረቂቅ አዋጁ ይዘት ያልተገነባ ቤት የሚሸጡ ሪል ስቴት አልሚዎች የሚሰበስቡትን ገንዘብ በዝግ አካውንት እንዲያስቀምጡ የሚያስገድድ ነው። ይሁንና ግን ይህ አግባብ በትክክል ስራ ላይ እየዋለ አይደለም የሚል ቅሬታ እየቀረበ ነው። በተለይም ግንባታ ከማከናወናቸው አስቀድመው ቤት የሚሸጡ ሪል ስቴት አልሚዎች ከደንበኞቻቸው የሚሰበስቡትን ገንዘብ በዝግ የባንክ አካውንት እንዲያስቀምጡ የሚያስገድድ ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት ቀርቦ ከውይይት በኋላ ተፈጻሚ እንዲሆን ቢፈቀድም በረቂቅ አዋጁ እንደተቀመጠው ወይም በድንጋጌ እንደሰፈረው ሕጉ በአግባቡ ተግባራዊ የሆነ እንዳልሆነ ነው ቅሬታቸውን የሚያነሱ ዜጎች በተለይ ቤት የሚገዙ ዜጎች እያቀረቡ ያሉት። የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ የተሰኘው ይህ አዋጅ ለሕዝብ ተወካዮች ምክር ቤት የቀረበው ሐሙስ መስከረም 30 2017 ዓ.ም ነበረ። የፓርላማው 4ኛ ዓመት የስራ ዘመን የመጀመሪያ መደበኛ ስብሰባ ላይ ነበረ። ይሁንና ግን አሁን ላይ ልክ በአዋጁ እንደሰፈረው አዋጁ በሚያዘው መሰረት ተግባራዊ የተደረገ አይደለም የሚል ቅሬታ ቀርበዋል ማለት ነው። ረቂቅ አዋጁ ብዙ ነገሮችን እንደያዘ ተጠቅሷል። በቂ የህግ ስርዓት የሌለው እንደዚሁም በህገወጥ ደላሎች ተጽዕኖ ስር የወደቀውን ይህንን የሪል ስቴት ሴክተር በደንብ በህግ የሚመራ ለማድረግና የአሰራር ግድፈቶችንም ለመቅረፍ ሲባል ለማስተካከል ሲባል የሪል ስቴት ልማት ካለው የቤት ፍላጎት በእጅጉ የራቀ እንዲሁም በህገወጥ መንገድ በሚንቀሳቀሱ ደላላ ተብለው በሚታወቁ አካላት ወይም ብሮከሮች ተጽዕኖ ስር የወደቀ በመሆኑ ምክንያት ይህንን ማስተካከል ወይም አዋጁን ማውጣት አስፈላጊ ሆኖ በመገኘቱ እንደወጣ ይታወቃል። ይሁንና ግን አሁንም ይሄ አሰራር እንዳልቀረ ነው መረጃው የሚያመላክተው። አዋጁን ማዘጋጀት አስፈላጊ ከሆነባቸው መሰረታዊ ምክንያቶች መካከል አንዱ ቤት ለመግዛትና ለማከራየት የሚፈልጉ ወገኖች በከፍተኛ ሁኔታ የሚቸገሩበት ሁኔታን መቀየር አስፈላጊ ስለሆነና የሪል ስቴት ኢንቨስትመንትን ማበረታታት እንዲሁም የቤት አቅርቦት እንዲሻሻል መደገፍ አስፈላጊ በመሆኑና በተለይም የቤት አቅርቦት የቤቶች ፍላጎት በመንግስት ብቻ የሚሸፈን በመንግስት አቅም ብቻ የሚሰራና የሚሸፈን ባለመሆኑ የግሉን ዘርፍ በዘርፉ ለማሰማራት እንዲሁም ተሳታፊ እንዲሆንና የበኩሉን አስተዋጽኦ ድርሻ እንዲወጣ ለማድረግም ታሳቢ ተደርጎ የወጣ አዋጅ ወይም ህግ እንደሆነ
ታውቋል። ነገር ግን አሁንም በአግባቡ ተገቢው ትኩረት ተሰጥቶ ተፈጻሚነቱ በስራ ላይ እየዋለ አይደለም። የተፈጻሚነቱ ጉዳይ በተለይ የአዋጁ ተፈጻሚነት ጥያቄ እያስነሳ መሆኑ ተገልጿል። በአሁኑ ጊዜ ባለው አሰራር መሰረት የንግድ ፍቃድ በማውጣት ብቻ ወደ ሪል ስቴት ገበያው ሲቀላቀሉ የነበሩት አልሚዎች በአዲሱ አዋጅ የብቃት ማረጋገጫ ፍቃድ የማውጣት ግዴታ እንደተጣለባቸው ከዚህ ቀደም ተጠቅሷል ማለት ነው። ስለዚህ አሁንም የአዋጁ አሰራር ተግባራዊ እንደሆነ ነው ወይም እየተደረገ እንደሆነ ነው የሚታመነው። ይሁንና ግን አሁንም ይሄ አሰራር በትክክል ተግባራዊ እየተደረገ እንዳልሆነ የመጡ እየተነሱ ያሉ ቅሬታዎችና የግለሰቦች አስተያየቶች ይጠቁማሉ ማለት ነው። የሀገር ውስጥና የውጭ አልሚዎች ግንባታውን ለማከናወን የሚያስፈልገውን የፋይናንስ አቅርቦት ምንጭ የማቅረብ ቅድመ ሁኔታ ተቀምጦባቸዋል። ይህ አዋጅ በወቅቱ ማለቴ ነው የቅድመ ቤት ሽያጭ ተጠቃሚነት መብትን ከቅድመ ሁኔታ ጋር ለሀገር ውስጥ ባለሀብቶች መስጠቱ ይታወሳል። ይህ አሰራር የሪል ስቴት አልሚዎች የቤት ግንባታውን ሳያከናውኑ ወይም በሂደት ላይ ያለ ለግንባታው የሚውለውን ፋይናንስ የሚያሰባስቡበትና ገንዘቡን ለግንባታው የሚያውሉበት መንገድ በግልጽ ተብራርቷል። የቤት ግንባታ ሳይከናወን በፊት ከገዢ ጋር ውል ማሰርና ክፍያ መፈጸም ኢትዮጵያ ውስጥ በሪል ስቴት ልማት ላይ በተሰማሩ አልሚዎች በኩል የተለመደ አሰራር ነው። እንግዲህ ይታወቃል። ይህንን የሚቀርፍ አዋጅ ይሆናል ተብሎ ነበር የወጣው በወቅቱ። በዚህ አይነት መልኩ እንግዲህ ለግንባታ የሚውለውን ሀብት ማሰባሰብ የሚፈልጉ አልሚዎች አግባብ ካለው አካል ፍቃድ ማቅረብ ወይም ህጋዊ ወይም ክሬዴንሻል ዶክመንት ማቅረብ እንዳለባቸው አዋጁ ይደነግጋል። ይሁንና ግን ረቂቁ እንግዲህ የሪል ስቴት አልሚው በቤት ቅድመ ሽያጭ ስልት ለመስራት መፈለጉን አግባብ ላለው አካል አሳውቆ ፍቃድ ማግኘት አለበለዛ ፍቃድ ካላገኘ መሸጥ እንደማይችል ይደነግጋል። ይሁንና ግን ቤቶች እየተሸጡ ነው። በገሃድ ያላለቁ ቤቶች በአዋጁ መሰረት ቅድመ ሁኔታ ያላሟሉ ወይም ደግሞ በተቀመጠው ስታንዳርድ መሰረት ስታንዳርዳቸው ያልተሟላ ቤቶች እየተሸጡ እየተቸበቸቡ ነው የሚል ሀሳብ ቀርቧል ማለት ነው። ከዚህም ባሻገር በቅድሚያ የተሸጠው ቤት ተገንብቶ ለተጠቃሚዎች እስከሚተላለፍ ድረስ የቤት መስሪያ ቦታው የይዞታ ማስረጃ በሚመለከተው አካል እንዳይሸጥ እንዳይለወጥ እንደሚታገድ ረቂቁ ይደነግጋል። ቤት ቀድሞ በሚሸጡ ሪል ስቴት አልሚዎች ላይ እነዚህን አስገዳጅ አሰራሮች የተቀመጡት ደንበኞች የሚደርስባቸውን እንግልትና ኪሳራ ለመቅረፍ ወይም ለመቀነስ በማሰብ የተዘጋጀ አዋጅ እንደሆነ ተጠቅሷል። ግን አዋጁ እነኚህን ወርቅ የሆኑ ጥሩ ሀሳቦችን የያዘ ቢሆንም እንደ አስፈላጊነቱ ተግባር ላይ እየዋሉ እንዳልሆነ እንግዲህ ሀሳብ ቀርበዋል ማለት ነው። ያለ ደንበኛው ፍላጎትና ፍቃድ አጠቃላይ ግንባታው ቢያንስ 80% ያልተጠናቀቀ ቤት ለደንበኞች ተላልፎ ሊሰጥ እንደማይገባም አዋጁ ይደነግጋል። አሁን ላይ ግን ከ80% በታች ያሉ ብዙ ቤቶች ለገዢዎች ተላልፈው የተሰጡና ገዢዎችም ራሳቸው የፊኒሺንጉን ስራ በራሳቸው ወጪ እንዲያስፈጽሙ ግዴታ ወይም ለኤክስትራ ወይም ለተጨማሪ ወጪ እየተዳረጉ እንደሆነ ግዴታ እንደሆነባቸውም እየጠቆሙበት ሁኔታ አለ። ይህንን የሚመለከተው አካል እንግዲህ በደንብ ይመለከተዋል፣ ያጤነዋል፣ እርምጃም ይወስዳል ወይም ደግሞ ማስተካከያ ይወሰዳል ተብሎ ይታመናል። ይህ ሲባል ግን ሁሉም ሪል ስቴቶች ተመሳሳይ ተግባርን ይፈጽማሉ ማለት አይደለም። ምክንያቱም በጣም በስነ ምግባር የታነጸ ባለሙያ ያላቸው በዘርፉ ባለሙያ የሚመራ ሴልስ ኤጀንት እንደዚሁም የአሰራር ስርዓትን የዘረጉ በርካታ የሪል ስቴት አልሚዎች በከተማችን እንዳሉ መዘንጋት የለበትም። ይህን ስንል ያለው አሰራር ግድፈቱ እንዲስተካከል ነው እንጂ ሁሉንም በጅምላ ለመፈረጅ እንዳልሆነም ታሳቢ መደረግ አለበት ማለት ነው። እንግዲህ ለሪል ስቴት ልማት አሰራር የተዘረጋው አዲስ አዋጅ ከግዴታዎች ባሻገር አልሚዎች የመንግስት መሬት በስፋት ማግኘት የሚችሉበት ሂደትንም አስቀምጧል። ከመንግስት መሬት በስፋት የሚቀርብላቸው አልሚዎች ረቂቁ ላይ ከተሰጡት 3 ቅድመ ሁኔታዎች ውስጥ ቢያንስ አንዱን ማሟላት የሚጠበቅባቸው እንደሆነ ተጠቁሟል። አንደኛው ምንድነው ከተባለ ቢያንስ በብዛት ቤቶችን መገንባትና ከነዚህ ቤቶች ውስጥ 40% ዝቅተኛና መካከለኛ ገቢ ላላቸው ዜጎች የሚያቀርቡ መሆን አለባቸው። ምክንያቱም አንዱ ቤቱ እንዲሰራ ዓላማ የተደረገው ወይም ሪል ስቴቶች የበለጠ ወደ ዘርፉ ወደ ሴክተሩ ገብተው እንዲያለሙ የሚፈለግበት ምክንያት ዝቅተኛና መካከለኛ ገቢ ያላቸው ዜጎችን የቤት ፍላጎትና ችግር ለመፍታትም በማሰብ ነው። ይሁንና ግን ይሄ በአግባቡ ተግባራዊ እየተደረገ አይደለም ነው። ስለዚህ በአግባቡ ተግባራዊ መደረግ እንዳለበት የሚያጠያይቅ አይሆንም ማለት ነው። ይህንን ቅድመ ሁኔታ የሚከተሉ አልሚዎች የሚገነቡት ቤት ብዛት እንደ ከተሞቹ ደረጃ በአንድ ጊዜ ከ500 እስከ 5000 ሊሆን እንደሚችል ይጠቁማል አዋጁ ማለት ነው። መንግስት በአዲስ አበባ ከተማ መሬት በስፋት የሚያቀርበው በአንድ ጊዜ ማለት ነው ከ5000 በላይ ለሚገነቡ ወይም ገንብተው ለሚያስተላልፉ አልሚዎች እንደሆነም አዋጁ ላይ ተቀምጧል። በሌሎች ከተሞች እንደየ የመሬት ስፋትና የከተማው
መሬት ይዞታ የሚወሰን ሆኖ በኢንዱስትሪ ፓርክ አካባቢ ግን ወይም በኢንዱስትሪ ፓርኮች አቅራቢያ ላይ በሚገኙ ከተሞች ግን ከ1000 በላይ ቤቶችን ለሚገነቡ አልሚዎች ብቻ የመሬት መስጠት አገልግሎት እንደሚሰጥ ወይም እንደሚቀርብ ነው በአዋጁ የተቀመጠው። መንግስት መሬት በስፋት ማግኘት የሚፈልጉ አልሚዎች የተቀመጠባቸውን ሌሎች ቅድመ ሁኔታዎች ከውጭ ምንዛሬ ጋር የተገናኙትን ማለት ነው በአግባቡ አሟልተው መገኘት እንዳለባቸውና በተለይም በሀገር ውስጥ በጥራትና በብዛት የማይገኙ ግብአቶችን በራሳቸው የውጭ ምንዛሬ ወይም ፍራንኮ ቫሉታ የሚያስገቡ እንዲሁም የሚያገኙትን ትርፍ እስከ 10 ዓመት ከሀገር ሳያወጡ አገር ውስጥ መልሰው የሚጠቀሙ አልሚዎች የዚህ አሰራር ተጠቃሚ ወይም የዚህ አሰራር ተገልጋይ ሊሆኑ እንደሚችሉ በአዋጁ ሰፍሯል። ይሄ ምን ያህል ተግባራዊ የተደረገ ነው? ሁላችሁም በቤታችሁ እንግዲህ የምትወያዩበት ጉዳይ ይሆናል ማለት ነው። እንደ አጠቃላይ የቤት ጉዳይ ቀላል ጉዳይ አይደለም። ያው የመንግስትም ፖሊሲ አሁን ላይ በርካታ ቤቶችን በመስራት ለተጠቃሚው ህብረተሰብ በተለይም ዝቅተኛና መካከለኛ ገቢ ላላቸው የህብረተሰብ ክፍሎች የተደራሽ የማድረጉ ስራ ተጠናክሮ እንዲቀጥል ይፈለጋል። ይሁንና ግን በዘርፉ የሚታዩ ክፍተቶች በተለይ ደላሎች የሚፈጽሙት የአሰራር ግድፈት እንደዚሁም ለግል ጥቅም ሲባል ህግን መጣስና ከአሰራር ውጭ የሆኑ አካሄዶችን መሄድ የተለመዱ ተግባራት ናቸው። የሚመለከተው አካል እንግዲህ ይህንን ማየት እንዳለበት ጠቁመናል ማለት ነው። ውድ አድማጭ ተመልካቾቻችን ወደ መጨረሻው መረጃችን ስንሄድ ከሀገር ጉዳይና ከብሔራዊ ጥቅም ጋር የሚያያዝ ጉዳይ ነው። ይህ ጉዳይ እንግዲህ አሁን ላይ በስፋት ከሚነሱና አንገብጋቢ የሀገር ጉዳይ ከሚባሉ አንኳር ጉዳዮች መካከል አንዱ ነው። ኢትዮጵያ ለምን የአሰብ ወደብን ልትጠቀም አልቻለችም ነው የሚለው። እንግዲህ በአሁኑ ወቅት በአፍሪካ ቀንድ ዲፕሎማሲያዊና የጸጥታ ስጋት ውጥረቶች እንዳሉ ይታወቃል። ይህ ሁኔታ በተለይ ከአካባቢያችን ከምስራቅ አፍሪካ ጂኦፖለቲካዊ አቀማመጥ እንደዚሁም ስትራቴጂክ አቀማመጥ ጋር የተያያዘ እንደሆነም ይገለጻል። ብዙ ጊዜ ይህ አካባቢ ተርሞይል በሚል በእንግሊዝኛ ቃል እንግዲህ ወደ አማርኛ ስንመልሰው ነውጥ የሚበዛበት አካባቢ እንደሆነ ይታወቃል። የወደብ ተደራሽነትና የወደብ አገልግሎት ጉዳይ ከአፍሪካ በህዝብ ብዛት ሁለተኛ ለሆነችው ኢትዮጵያ ዋነኛ የትኩረት አቅጣጫዋ እንደሆነ ይታወቃል። በአሁኑ ሰዓት እያደገ ላለው በተለይ ከ120 ሚሊዮን በላይ ለሆነው የኢትዮጵያ ህዝብ የባህር በር የወደብ አገልግሎት ባለቤት መሆን በጣም እጅጉን አስፈላጊ ነው። የባህር በር ማግኘት ብቻ ሳይሆን ባለቤት የሚለውም ጉዳይ አጽንኦት ሊሰጠው እንደሚገባ ይታወቃል። ታዲያ ይህንን ጉዳይ በሚመለከት ብዙዎቻችን ስንወያይ ቀድሞ ወደ አእምሮአችን የሚመጣው የአሰብ ጉዳይ ነው። ለምንድን ነው ከተባለ በታሪክም በህግም አሰብ የኢትዮጵያ ነች የሚል እውነታ በበርካቶች ምሁራን፣ የፖለቲካ አመራሮች እንደዚሁም ደግሞ የዘርፉ ባለሙያዎች የሚነሳ ስለሆነ ማለት ነው። የአሰብ ወደብ ከ100 ዓመታት በላይ ለሚሆን ጊዜ እንግዲህ የኢትዮጵያ ዋና የንግድ መተላለፊያ ሆና ማገልገሏ ይታወቃል። የኤርትራ ፍላጎት 98 በመቶ የሚሆነው በዛ በኩል ያኔ ይፈጸም ነበር። ይሁንና ግን በኢትዮጵያና በኤርትራ መካከል የድንበር ጦርነት ከተቀሰቀሰ በኋላ ያ ማለት ከዛሬ 30 ምናምን ዓመት በፊት ማለት ነው ኢትዮጵያ ለዓለም አቀፍ ንግዷ ከሞላ ጎደል የጅቡቲ ወደብን ስትጠቀም ቆይታለች። አሁንም በዛው ነው እየተጠቀምን የምንገኘው። የጅቡቲ ወደብ እንግዲህ በአመት 5.8 ሚሊዮን ቶን በላይ ደረቅ ጭነትና ወደ 300 ሺህ የሚጠጉ ኮንቴነሮችን ያስተናግዳል። እንደ መረጃው እንግዲህ አሁን አሰብ አገልግሎት እየሰጠ እንዳልሆነ ነው የሚያሳየው። እስከ 1995 ዓ.ም እንደ አውሮፓውያን አቆጣጠር ድረስ 90 በመቶ በላይ የሚሆነው በአሰብ በኩል የሚገቡና የሚወጡ ዕቃዎች የኢትዮጵያ እንደነበሩ ሰነዶች ያመላክታሉ። በተጨማሪም ከ30 እስከ 40 በመቶ የሚሆነው በምጽዋ ወደብ ወደ ኢትዮጵያ ይገባ እንደነበር ነው መረጃው የሚያሳየው። ይሁንና ግን ከ1995 በኋላ ያው የኢትዮጵያና የኤርትራ መለያየቱን ከሆነ በኋላ በተለይም ከጦርነቱ በኋላ ኢትዮጵያ የአሰብ ወደብን ሙሉ በሙሉ ከመጠቀምም ከማየትም ተከልክላ ተገድባ እስከዛሬ ቆይታለች ማለት ነው። ይሄ እንግዲህ ከ2021 በኋላ በተፈጠረው በሁለቱ ሀገራት መካከል በተፈጠረው የሰላም እና የመግባባት ሂደት መሰረት ወይም በተፈጠረው መግባባት መሰረት እንደ አዲስ ኢትዮጵያ ወደቡን ትጠቀማለች የሚል ሐሳብ እና በተለይ በሁለቱ ሀገራት መሪዎች መካከል መነሳቱና ትልቅ መግባባት ላይ ተደርሶ እንደነበረ የህዝብ ለህዝብ ግንኙነቱም እንደ አዲስ ጀምሮ እንደነበር ይታወቃል። ይሁንና ግን እንግዲህ አሁን ላይ ያለው ተጨባጭ ሁኔታ ይህንን የሚያሳይ አይደለም። በተለይም ሁለቱ ሀገራት ይገባኛል አይገባም በሚል ጥያቄ ውዝግብ ውስጥ እንዳሉ ነው የሚታወቀው። ነገር ግን ኢትዮጵያ በታሪክም በህግም
የአሰብ ወደብ እንደሚገባትና በተለይም በከፍተኛ ቁጥር እያደገ ላለው ከህዝቧ ነባራዊ ሁኔታ አንጻር ሲታይ ይሄ ወደብ በጣም አስፈላጊ መሆኑ ይታወቃል። እንደዚሁም ደግሞ በስፋት እንደ ኢትዮጵያ ባሉ ሀገራት ውስጥ ያው የወጣቱ ጄኔሬሽን ከፍተኛ ቁጥር እንደሚይዘው ለዚህ ወጣት የስራ ዕድልን ከመፍጠር አንጻር አሁን ላይ አብዛኞቹ ኢትዮጵያውያን ዜጎች ወደ ሳውዲ አረቢያ፣ ወደ ሌሎች የአረብ ሀገራት እንደዚሁም በሊቢያ በኩል ወደ አውሮፓ እንወጣለን ብለው ወደ ደቡብ አፍሪካ እንሄዳለን ብለው የተለያዩ ሀገራትን በማቋረጥ በረሃ በልቷቸው ውሃ በልቷቸው የሚቀሩት በረሃ የሚቀሩት በተለያየ በሽታ የሚጨነቁት ወይም ሞተው የሚቀሩት አንዱ በቂ የስራ ዕድል ስላልተፈጠረና የዚህ አይነት አማራጮች ስለሌሉ ነው፣ በመዘጋቱ ምክንያት ማለት ነው። ስለዚህ እንደዚህ አይነት ማህበራዊ ኢኮኖሚያዊ ችግሮችንም ለመቅረፍ የወደብ ጉዳይ አስፈላጊ ነው። ለምንድን ነው ያልተጠቀመችው ወደሚለው ሐሳብ ስንሄድ አጭር ግልጽ ነገር ምንድን ነው? ፍላጎትና የፖለቲካ ቁርጠኝነት እንደሌለ ከዚህ ቀደም የሚጠቅሱ አካላት አሉ። ሁለተኛው በቀጠናችን እንግዲህ ያው ኤርትራ ከሁሉም ወደቦች በአመት እስከ $1 ቢሊዮን ማግኘት የምትችልበት አጋጣሚ ቢኖርም ይህንን ባለማድረጓ ከኢትዮጵያም ሳትጠቀም ለራሷም ተጠቃሚ ሳትሆን ኢትዮጵያንም ሳትጠቅም ዝግ ሆኖ ቆይቷል። አሁን ግመል ውሃ እንደሚጠጣበት ነው የሚገለጸው። ይህ እንግዲህ ከዚህ በኋላ መቀየር እንዳለበትና በተለይ ኢትዮጵያ በስምምነት ወደቦቹን ወደ ራሷ ለመመለስ ወይም ታሪካዊና ሕጋዊ ባለቤትነት መብቷን ለማረጋገጥ ጥረት እያደረገች መሆኗ ይታወቃል። ለምንድን ነው ታዲያ መጠቀም ያልቻለችው ለሚለው ጥያቄ ምሁራን መልስ ሲሰጡ አንደኛ ሕጋዊ የሆነ መብታችንን አለመጠየቅ ዳተኝነት ስለነበረ ነው የሚል ሐሳብም ያነሳሉ። ሁለተኛው በኤርትራ በኩል የሚታየው አብሮ ማደግ የሚል መርህ በስፋት የሚታመንበት ባለመሆኑና የኤርትራ መንግስት ወይም የኤርትራ አቋም በዚህ ዘርፍ ወይም በዚህ ደረጃ ፈቃደኝነት ላይ የተመሰረተ ባለመሆኑና ኢትዮጵያን እንደ ስጋት የምታይ በመሆኗ በዚህ ምክንያት ኢትዮጵያ መጠቀም እንዳልቻለች መረጃው ይጠቁማል። የአሰብ ወደብ እንደ አጠቃላይ 10.97 ሜትር ጥልቀትና 210 ሜትር ርዝመት ያላቸው 7 ትላልቅ የመርከብ ማረፊያዎች አሉት። ወደ 385930 ሜትሪክ ቶን የሚጠጋ ቁሳቁሶችን የማስተናገድ አቅም ያለው ይህ ወደብ እንዳለው ይታወቃል። ወደቡ እንደዚሁም ከ275320 ካሬ ሜትር በላይ የሆነ የማከማቻ ቦታም እንደሚያጠቃልል ነው የሚገልጸው መረጃው። እንደ አጠቃላይ እንግዲህ ኢትዮጵያ በዓለም ባንክም በአይኤምኤፍም በምዕራቡ ዓለምም አሁን በአሜሪካም ጭምር እንደዚሁም በቻይናና ቀደም ሲል እንደነገርኳችሁ በራሽያም ጭምር የአሰብ ወደብ እንደሚገባትና የቀይ ባህር አንበሶቹ ተመልሰው ወደ ቀይ ባህር ቀጠና ተመልሰው ሊታዩ እንደሚገባ ብዙ ታላላቅ ሀያላን የዓለም ሀገራትም የደገፉት ሀሳብ ስለሆነ ወይም የደገፉት እንደሚገኙ ተገልጿል። ስለዚህ ይህንን እውን የማድረጉ ስራ በቀጣይ ተጠናክሮ መቀጠል እንዳለበትና እስካሁንም ሳትጠቀም የቆየችው በአጀንዳ መልክ የሆነ ጊዜ ይነሳና ዝም ብሎ ተደበስብሶ ይቀር ነበር። ስለዚህ ይህንን መቅረፍ ወይም ይህንን አቲቲዩድ እና ይህንን አካሄድ አፕሮች መቀየር አሁን ላይ በጣም አስፈላጊ እንደሆነና ይህንን አጥብቆ በመያዝ ኢትዮጵያ በተለይ የተለያዩ ሰነዶችን በማቅረብ እንደዚሁም እውነታውም የሚያሳየው ከኢትዮጵያ የሕዝብ ቁጥር አንጻር በተለይ በከፍተኛ ሁኔታ እየጨመረ ካለው የሕዝብ ቁጥር አንጻር ታሪካዊ እውነታዎች፣ የሰነድ እውነታዎች የሚያመሳክሩት አሰብ የኢትዮጵያ እንደሆነ በመሆኑ ኢትዮጵያና ኤርትራ በስምምነት የወደቡን ጉዳይ በቶሎ ሊቋጩ እንደሚገባ እንግዲህ ምክረ ሀሳብ ቀርቧል። እንደ አጠቃላይ ኢትዮጵያ የአሰብ ወደብን የምትጠቀምባቸው በርካታ አማራጮች ቢኖሩም አለመጠቀሟ ግን ለብዙ ጉዳት እንደዳረጋትና በተለይም ከነኚህ ጉዳቶች መካከል ከ1 እስከ $3 ቢሊዮን በአመት ለወደብ እንድታወጣ ከወደብ ውጪ የትራንስፖርት ማጓጓዣ፣ የመጋዘን ኪራይ የመሳሰሉ ወጪዎችን በከፍተኛ ሁኔታ ብዙ ቢሊዮን ዶላሮችን ወይም በውጭ ምንዛሬ መልክ የሚገኘውን የኢትዮጵያን ገቢ እዛው እንዲቀር እያደረጉት ይገኛሉ ላለፉት 30 ምናምን ዓመታት። እንደዚሁም ከወጣቱ የሥራ ዕድል ፈጠራ አንጻር የተለያዩ ሀብቶችን በባህር ዙሪያ ከመጠቀም አንጻር እነኚህ ሁሉ ዕድሎችን አታ ኢትዮጵያ ተዘግታ ነው የምትገኘው። ይህንን መክፈት አሁን ላይ አስፈላጊ ስለሆነ ስምምነት በማድረግ በሰላማዊ መንገድ ይህንን ወደብ ወደ አገር ውስጥ መመለስ ወይም ወደ ባለቤትነት መቀየር አስፈላጊ እንደሆነ ይታመናል ማለት ነው።
የአሰብ ወደብ ከ100 ዓመት በላይ ለሚሆን ጊዜ ኢትዮጵያ ውስጥ በታሪክ ማለት ነው የኢትዮጵያ የውጭ ገቢ ንግድ ሲሳለጥበት የነበረ ወደብ እንደሆነ ይታወቃል። ያንን ሚክድ ያለ አይመስልም ወይም ይኖራል ተብሎ አይታመንም። ምክንያቱም እውነታውን ማለቴ ነው። ነገር ግን የተለያዩ ፖለቲካዊ አሻጥሮች በተወሰነ ጊዜ እየተነሱ በሌላ ጊዜ ደግሞ ሌላ መልክ እየቀየሩ ኢትዮጵያ እንደዚህ አይነት ጥቅሞችን እንዳታገኝ በተለይም ከመላው ከውጭው ዓለም ጋር እንዳትገናኝ ተዘግቶባት እንደምትገኝ ይታወቃል። ይሄ ትሬንድ በህዝብ ጽኑ አቋም በመንግስት ቆራጥነት የሚቀየር ካልሆነ አሁንም ይሄ ድል ሊያልፍ የሚችልበት ሁኔታ እንዳለ ተጠቁሟል ማለት ነው። ይህንን መረጃ አካፈልናችሁ ውድ አድማጭ ተመልካቾቻችን፣ ለዛሬ ካካፈልናችሁ መረጃዎች ብዙ ቁም ነገሮችን እንደተማራችሁ ወይም እንደገበያችሁ ተስፋ በማድረግ በቀጣይ በሌላ ጠቃሚ ርዕሰ ጉዳይ ዳግም ተመልሰን እስክንገናኝ መልካሙን ሁሉ እየተመኘው ቸር ሰንብቱ። ላለው ሰላም